እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አድርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርስ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ። ገብቷላ? ምን አይነት ጨዋታ ነው ያገባው ጎል። አይኖስ ክራፊ ነው ግን አያገባንም። ገብቷላ? ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት ግባናውጣው ጀሞ ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴድ ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል? ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱን ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም። አባት ማንም የለም። ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው። ምንድነው? ክሊን ሺት ገባር። አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥያለው ነው ምል ገባር። ዘንድሮ ዓላማችን ራያ እንዳይጮት ነው ገባር። አንድ በረኛ ነው ያለን እንዳይጎዳብን አይጮትም፣ አትሞክርም። ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባር። በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው ማለት ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል ገባር። እሁድ ፉላም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባር። ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ። ወር ዘገርስ ምን ነው ፕሪሚየር ሊጋችን ሲመጣ መልሶ የኛውም አርሰናል መጥቷል እሳት ለብሶ። እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያው የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እንግዲህ በፕሪሚየር ሊጉ ካመር ዝግጁ ሆነ አይመስለኝም እንዴ። በቃ ፋርመር ሊግ እናደርገው ነው ማለት ነው ፕሪሚየር ሊጉን። አይደለም ቤስቶቻችን ማን የሚቀየሩት ራሱ ሌላ ቲም ይመሰርታሉ። አይዟችሁ እውነት 19ም ክለቦች አይዟችሁ። እኛ ሀገር ደግሞ ያላችሁ የምትደግፉት አሉ አይደል? በቃ አይዟችሁ። እኛ ፉክክራችን ከዚህ በኋላ ወደ ፒኤስጂ ምናምን ከነ ማድሪድ ጋር ሆኗል። ፕሪሚየር ሊጉ ፋርመር ሊግ አድርገናል። እስኪ ይመችሽኝ አባት ክርስቶስ ዞሊስ ይመችሽኝ አባት፣ ኦዴጋርድ፣ ሳካ፣ ኪንግ ካያ በቃ ሁላችሁም ይመቻቹሽ። በቃ እንደጠበቁት እንደጓጉት ያገኙት አርሲዬ እኔ ውድ ክለቤ I love you so much. Come on you guys. ኧረ አርሰናል እንዴት ጠገብከው? እንዴት ነው ግን አርሰናል እንዴ ጅንን ያልከው? ኧረ ተው ግን ተው። ኧረ ተው አትዝናናባቸው። እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዴጋርድና ሶስት ይዘኝ ነው የምታስገባው? ራይስና ሶስት ዙቢቢ እንዴ? ኧረ ክፍተት
ዙሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ የጠመመብሽ ማለት ነው። ጎል ነው እንጂ የጠመመብሽ። ኧረ ዙሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሚሪኒዮ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ ሀቨርትና ሚሪኒዮ ቀድሞ ባገባ እየተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲል በዛ በኩል ታገኙታላችሁ። ሳካ ግብቷል። ወይ የሳካ ይቆያል። ኦዴጋርድ እኔ አላቆም ካይሱላችሁ እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም። ግን ኦዴጋርድ ይሄን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ። እንዲህ ስነ ስርዓት የላችሁም። እንዲህ ምንድን ነው ደግሞ? ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም። አይቆጠርም። ምንድን ነው? እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዲህ እንጮት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው? ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስትጫወታችኋል። ስኳዱ የተሟላ ነው። ክርስቶስን እንዴ ሚድፊልዱ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነ ዙቢሜንዲን ቀይሮ አስገባ፣ እነ ማዱኪ ቀይሮ አስገባ። አንተ ኤዜ ያለ እኔ ስኬልያ እግዚአብሔር ምን አይነት ፐርፎርማንስ እያሳየ እንደው ነበር። እዛም ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትስ አንታው ዩኬሪሽ አጥቂ ነው ትላለህ። ሃቨርትስ ባለበት በሚያስፈልጋቸው ታይም አለ። ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን ኦዴጋርድ ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው። እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ። መጨረሻችሁ ምንድን ነው የሚባለው? አሁን ይሄ ሀቢቢ እህልዋቸውን ልጠቧቸው ነው እንዳያሰባችሁት። ማይ ብራዘር ማይ አርሰናል ይሄው ስናፈቀውና በቃ ስንፈልገው የነበረው ቲም ማለት ነው። ማን ካፒቴን ማርቲን ኦዴጋርድ ሳታማክር ሳትነግረን የ2022 2023 ሆነ በቃልክ። ሲቀጥል ክሪስቶዞሪስ የሚባል ልጅ ባየሁ ቁጥር እዚህ ጨዋታ ላይ ማን ነው ያ ጎረምሳ ማርቲኔሊ ምን ያክል እንደበደለኝ እስከዛሬ ነው ትዝ ያለኝ። ከዛ ውጭ ቡካዮ ሳካ፣ ካላፊዮሪ፣ ቤን ዋይት በቃ ጸዴ ብዙ ፖዚቲቭ ነገሮች ያየንበት ጽድት ያለ ጨዋታ ማን እንደዚህ አይነት አርሰናል ነበር የናፈቀን። ማለት ሴት ፒስ የናፈቀኝ ቢሆንም ምንድነው አርሰናሎች ደግሞ ምንድነው ሁሌ ችክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታረጉትም? እንደ ድሮ ተመርታችሁን አታሸንፉ? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም የምታደርገው? በ34 ምናምን መተ እንዴ እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው ምን ችግር አለ? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ ለንዲ በተጫዋች ሁሌ በቃ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እንኳን ግን አምና እኮ ይኸውልህ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉኝ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁና አሸንፋችሁ መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያንስ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው።
በውጤቱ ላልዝናና እችላለሁ። ገብቷል። ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካይ ሃቨርትዝ፣ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴፕዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነሽ የምትቀረው ነገር አለ። ብቻ እስቲ እናንተን ሀሳብ ደግሞ ኮመንት ላይ ሲጀመር እኔ ማነኝ 90 ሙሉ ደቂቃ ትሬኒንግ ለማየት ቁጭ እላለሁ። ትሬኒንግ እንደው እኮ ሰምተውናል መሰለኝ፣ ተዋቸው ቀዝቀዝ አሉ እንጂ ከዚህ በላይ ብዙ ጎል ነበር። ለማን ጉርባ ኦዲጋርድ አከማከም ጠበታ ጉርባ ዲሲ ጃዴራ ዲሲ እንዴ! ኧረ በስመ አብ! የዚህ ተጫዋች ሸይጣን ተነስቶበታል ነው ማለት አጃይብ ነው። ለማንኛውም ማለት ነው ኦዲጋርድ ከፕሪሲዝን ጀምሮ አፍልታለች ነው የምላችሁ። በነገራችን ላይ ከዚህ ቀደም ኦዲጋርድን ስትሉ የነበራችሁ የአርሰናል ደጋፊ ዘንድሮ እጃችሁን በአፋችሁ እንዳያስጭናችሁ። ከመሬት ነው የምላችሁ። በጣም ልዩ የሚገርም ፐርፎርማንስ ነው ዛሬ የተመለከትኩበት ማለት ነው። ከፕሪሲዝን ጀምሮ ይሄ ተጫዋች በጣም ዞሊስ፣ ቡካዮ ሳካ በዛሬው ጨዋታ አብዛኛው ተጫዋች ሁሉም አሪፍ ነበሩ ማለት ይቻላል። አርሰናል እንግዲህ መርሃ ግብሩን ከፍቶ 3-0 በሆነ ውጤት ኮንቨርተሪን አዲሱን አዳጊውን አሸንፏል ማለት ነው። ማልተሳካም ይመቻችሁ። ያዳ እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር። በስመ አብ አንተ፣ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርና ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሃቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስህተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሀስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻችሁ ገና ከበድ ያለው አለ። የፕሪሚየር ሊግ ሻምፒዮኖቹ 3 ኮቨንትሪ 0። ክለባችን እንግዲህ የመጀመሪያውን የፕሪሚየር ሊግ ጨዋታ በማሸነፍ ጀምሮ ሃቨርትዝ፣ ቡካዮ ሳካ እና ማርቲን ኦዴጋርድ የክለባችንን ጎሎች ማስቆጠር ችለዋል። አዲሱ ፈራሚና ለእኔ ማን ኦፍ ዘ ማች የነበረው ክሪስቶስ ዞሊስ በጣም ምርጥ እንቅስቃሴን አስመልክቶ የመጀመሪያዎቹ 2 ጎሎች ላይ ክሪስቶስ ዞሊስ የራሱን ድርሻ መወጣት ችሏል። ቢሆንም ግን የጨዋታው ኮከብ ተብሎ መመረጥ የቻለው ማርቲን ኦዴጋርድ ነው። ከማርቲን ኦዴጋርድም በጣም ጥሩ እንቅስቃሴ ተመልክተናል። በጨዋታ ላይም ጎል ማስቆጠር ችሏል። ከዛ በተጨማሪ ግን በጣም ደስ የሚለው ነገር ስኳድ ዴፕዛችን በጣም ይለያል። ቀይረን የምናስገባቸው ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች ናቸው። ሚኬል ሜሪኖ፣ ኤብሬቼዜ፣ ማርቲን ዙምቤንዲ የመሳሰሉ ተጫዋቾች ቀይረን ስናስገባ ነበረ። ከዛ በተጨማሪ ጉማሬሽ፣ ጁሪያን ቲምበር፣ ኤዝሪ ኮንሳ እና ዊሊያም ሳሊባን የመሳሰሉ ተጫዋቾችም ገና ወደ ስኳዱ የሚመለሱ ተጫዋቾች ናቸው። የስኳድ ዴፕዛችን በዚህኛው ውድድር ዓመት በጣም የሚለየ ነው። ስኬሊም በዛሬው ጨዋታ ላይ 90 ደቂቃ መጫወት ችሏል። የሚኬል አርቴታ ፕሮጀክትም ቁልፍ ተጫዋች እንደሆነ በዛሬው ጨዋታ ላይ ተመልክተናል ብዬ አስባለሁ። አጠቃላይ እንግዲህ ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ንቀት ነው የሌላ ክለብ ደጋፊዎች እስካሁን የ2026-27 የፕሪሚየር ሊግ ዋንጫን ስለምትበሉ ኮንግራ ብላችሁ ቪዲዮ ያልሰራችሁት ንቀት ነው። ይሄኔ ልብህ መጥቷል። ይሄንን የመሰለ አርሰናል አይተ ጨጓራህ እየነደደ ነው። አመቱን ሙሉ እንዴት ነው ምን ሆኖ ብለህ መግቢያ መውጫ አጥተሃል። ስለዚህ በቪዲዮ ውጣና ማለት ነው የ2026-27ን የፕሪሚየር ሊግ ዋንጫ ስለምትበሉ ኮንግራ ብለህ ቪዲዮ ስራ በቃኛ። በዚህ ነው የምንስማማው። የዛሬው የአርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋር እኔ ያለው ምናምን የሚል ካለ ይምጣ ያናግረኝ። ኧረ አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ?
ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊን ሺት ጋር እንዴ ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዲጋርድና ለእንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ ዌልካም ቱ ዘ ፕሪሚየር ሊግ ቻምፕ። እናንተ አረ ራያማ ደሞዝ መቀነስ አለበት እንዴ! ምንም እኮ እያየነው እኮ አይደለም እኮ የሰውዬ አሁን 2 አይተነዋል። ፈርስት ሃፍ 2 አይተነዋል። አይመጣውም እንደዚህ ያዋጣም ራያ። ምን አይነት ፈርስት ሃፍ ነው የተመለከትነው? ምን አይነት ቡድን ነው? ሌዊስ ስኬሊ ይህን ተጫዋች ማለት ቤንች ለማድረግ ራሱ ያሳሳል። የምሬን ነው የምላችሁ። ንጉስ ካይ ሃቨርትዝ፣ ኦዴጋርድ እና ሳካ ራሱ ጥምረታቸው ተመልሷል። ስሩፓስ አይታላል። ኦዴጋርድ ጉድ ፈላ ዘንድሮ። በቃ ራይስ ነው። ስለሌላው ተጫዋች አናውራም። ግን ዞሊስ፣ ካይ፣ ሳካ በቃ የሚገርም ፍሮንት ስሪ። ንጉስ ካይ ሃቨርትዝ ጋራንቲድ ስትራይከር፣ በቃ በጣም ምርጡ ስትራይከራችን ነሽ። የሚገርም ፈርስት ሃፍ። ዌልካም ቱ ዘ ፕሪሚየር ሊግ ተብላችኋል። ኮቬንትሪ ራሱ ማለት ነው። ሰከንድ ሃፍ 1 2 3 ጎል እንጨምራለን። አርሴ ካቆምንበት እንደቀጠል ለጠላትም ለወዳጅም አሳይተናልና በጣም ምርጥ ጨዋታ ነበር። ጨዋታውን 90 ደቂቃው ሙሉ እስከ ጭማሪ ሰዓቱ ድረስ ነው ኮንትሮል አድርገን የነበረውና በጣም ደስ የሚል ጨዋታ ነው። ተጫዋቾቻችን በቃ አሁኑ ፍላጎታቸው ዋንጫ ያዩ አይመስሉም። ዋንጫ ባይናቸው በኩል ያለፈ ራሱ አይመስልምና በጣም ነው ደስ የሚለው። በቃ ራይስ በቃ በስማ የጀርባ አጥንታችን በቃ ራይስ በቃ ሁሌ በምንፈልገው ሰዓት አለልና ይመቸው። ኦዴጋርድ ምርጥ ነበር። ሳኩራ ምርጥ ነበረች። ዞሊስ በሌላ ቪዲዮ መለስበታል። ዞሊስ ምርጥ ነበር። ኪንግ ካይ ኮብራ በስማ እሱ ራሱ በጣም ያበደ ነበር። ኋላችንም በጣም አሪፍ ነው። በዛሬው ጨዋታ በጣም አሪፍ ነው። በእርግጥ በጣም ወደኛ ጎል እንዲደርሱ ምናምን አላረግናቸውም እና ግን በጣም ጨዋታውን ተቆጣጠር ነበር። መሀል ላይ በጣም ምርጥ ነበር። ያዝልቅልን ነው የሚያስብለው። እንዘልቃለን። ማርሴዎች ይመቻችሁ። እናንተስ ምን ታዘባችሁ? ኮሜንት ላይ ሀሳባችሁ ንገሩ። ይሄን ቪዲዮ ማድረስ ስላለባችሁ ሰዎች በደንብ አርሱልኝ። አንድ ብለን ጀምረናል። እንግዲህ ይመቻችሁ። እንደዚህ አይነት ሸርቶች የአርሰናልን የምትፈልጉ ከሆነ አሁንም ባዮ ላይ ባለን ከገባችሁ ፍላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። የትም ሁኑ ዴሊቨሪ ይደረግላችኋል። ይመቻችሁ። ቢስሚላህ የምንወደውና የናፈቅነው ፕሪሚየር ሊጋችን ተመልሷል። የመጀመሪያው ጨዋታ እንግዲህ በአምናው ሻምፒዮን በአርሰናልና በኮቨንተሪ በአዲሱ አዳጊ ኮቨንተሪ ነበር የተደረገው። አርሰናል በሰፊ ግብ ልዩነት ማሸነፍ ችሏል። የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ ጀምሩት። ፋሚሊ ጨዋታው በእርግጥ ያላቻ ጋብቻ ነበር ብዬ አስባለሁ። የአምናው ሻምፒዮን አርሰናል ጨዋታውን ፍጹም የበላይነት ነው ያሳየው። እንደውም ጎሉ አንሷል ብዬ ነው የማስበው። ከዚህ በላይ በእርግጥ ዴክላን ራይስና ሳካ ሲቀየሩ ክለቡ ራሱ ሞመንቱ ቀነስ ይላል። አሁን እኔ ማዱኬን አያችሁታል። በቃ ሳካ ከተጎዳ ምናምን እንጂ ተገንዞም ቢሆን ሳካ ነው መግባት ያለበት። እሱ 100 ኳስ ነክቶ ሳካ 2 ኳስ ነክቶ ውጤታማ ይሆናል እና አዲሱ ፈራሚ ደግሞ በጣም አሪፍ ነው። ዞሪስ በጣም አሪፍ ነው። በጣም ኳስ ይፈራል ስላችሁ ሪስክ አይወስድም። ያው ኳሷን ቶሎ ነው የሚለቀው። በቃ ይሄ እንደነ ማዱኬ ምናምን ኳሱን አይገለውም። በቃ ቶሎ ተች ነው የሚያደርገውና ደግሞ ታታሪ ነው። የሆነ አርቴታ የሚፈልገው አይነት ተጫዋች ነው። ወደኋላ ይመለሳል። ልክ አሁን ከነሳ ከሚያገኘውን አይነት ነገር ያገኛ በየሜዳው ታገኙታላችሁና የአርሰናል ያምናውን ጥንካሬ ይበልጥ ጨምሮ ከመጣ ነው እንጂ ያው ምንም በቃ አሁን አዲስ ዛሬ ሲጫወቱ ቆይታችሁ አንድ ተጫዋች ነው የተጨመረው አዲስ እንጂ የተሰራ ቡድን ነውና ገና ሌሎቹ አሁን የኛም ዩናይትድ ሌላው ችግራችን ቀርፈን ለመምጣት ነው። ብዙ ችግሮች አሉ። አርሰናል ግን ያለቀለት ነው። አምና ሻምፒዮን ሆኗል። አሁን ይበልጥ ምርጥ ለመሆን ነው እንጂ ደግሞ ከፕሪሚየር ሊግ አልፎ ሻምፒዮንስ ሊግ የሚጠበቅበት ቡድን ነው። አሁን ለሻምፒዮንስ ሊግ ነው እየሰራ ያለው ዝውውሮች ራሱ እየፈጸመ ያለውና ይሄ የሚጠበቅ ነው ብዬ አስባለሁ። ኮቨንተሪ ግን ዛሬ በቃ ያላቻ ጋብቻ ነው ደርሶበት የነበረው። ላምፓርድ ከአቅሙ በላይ ነበር። እኔም እዛ በጣም አየው ነበርና ሻምፒዮንሺፕ ላይ በጣም ነበር መከታተላቸው። አሁን ግን አርሰናል በጣም ደቁሷቸዋል። የአርሰናል ደጋፊዎች እንደዚህ ክለባችሁ ናፍቋችሁ ደግሞ እንደዚህ አይነት ጨዋታ ውጤት ስታገኙ በጣም ደስ ይላል ብዬ አስባለሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ሁላችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ለመናችሁ ከዚህ ቡድን ጋር የሚፎካከር አለ? አሁን በማንቸስተር ሲቲ እና በኮንቨንተሪ ሲቲ መካከል ያለው ልዩነት ምንድን ነው? ሲቲንም 3-0 ይህንም 3-0 ዞሊስ ብለው ኮቫርስኬሊያን አስገቡት። ይሄ እርጉም ተነስቶበታል። የኮባ ሽጉጥ አረገው እኮ ጎሉ እንደዚህ ማለት ፒኤስጂ ላይ ሲቲ ላይ ኮንቨንተሪ ሲቲ ገና ይሄ ሴጣን ቁራጭ እዚህ ቲም ላይ ይገባል። እኔ በቃኝ።
አርሰናል የመጀመሪያ 3 ነጥቡን አግኝቷል። ሰዎች ኮቨንትሪ 3-0 በማሸነፍ እንግዲህ በኤምሬትስ የመጀመሪያ 3 ነጥቡን ማግኘት ችሏል። ጎሎቹንም ሃቨርትዝ፣ ሳካና ኦዴጋርድ ነው ያገቡት። ኤንቪዲዮ አርሰናል ደጋፊዎች በሙላ ኩላችሁ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። መድፉ እሳት ጎርሶ እሳት ለብሶ ተመልሷል። ይሄኛው አርሰናል ግን ፈጽሞ እየተለየ ይመስላል። አርሰናል አስፈሪነቱ ዛሬ ገና በመጀመሪያው ጨዋታ በግልጽ አሳይቷል። መድፉ አዲሱ አዳጊው ኮቨንተሪ ሲቲን ያለ ራሄ የጭካኔ ክንዱን አሳርፎበታል። በዚህ ድንቅ ብቃት ውስጥ የቡድኑ አንጓዎች የሆኑት ቡካዮ ሳካ፣ ማርቲን ኦዲጋርድና እንዲሁም ደግሞ ካይ ሃቨርት የጎል አካውንታቸው በይፋ ከፍተዋል። ታዲያ እናንተስ ስለ ዛሬው አርሰናል ምን ትላላችሁ? ሀሳባችሁን አጋሩ። አርሰናል 3 ኮቨንተሪ 0 ምንድን ያደረግነው? ካቆምንበት ነው የቀጠልነው። ምልህ ይሄ ቡድን እንዴት ነው የሚያምረው! እንዴት ነው የሚያስፈራው! ለጠላቶች እንዴት ነው የሚያምረው! ለወዳጆች፣ ለደጋፊዎች አርቴታ እናመሰግናለን። ይህን የመሰለ ስኳድ ስለሰጠህን፣ ይህን የመሰለ ቡድን ስለምታሳየን እናመሰግናለን። በየሳምንቱ የምትዝናኑበት የምትደሰቱበት ፕሪሚየር ሊግ ተጀምሯል። አርሰናል ደጋፊዎች ብቻ ነው ይሄ። እንኳን አደረሳችሁ ለዚች የተቀደሰች ቀን። መልካም አዲስ ዓመት፣ መልካም አዲስ ሲዝን ይሁንላችሁ። ተጀምሯል። 3-0 አሸንፈናል። አርሰናል በ3 ጎሎች በ3 ነጥቦች ከክሊንሺት ጋር አዲስ አዳጊውን ክለብ ኮቬንትሪ ሲቲን በማሸነፍ ጀምሮ የ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ በሆነው አርሰናል በኤምሬትስ ኮቬንትሪ ሲቲን ባስተናገደበት ጨዋታ 3-0 ማሸነፍ ችሏል። የአርሰናልን ጎሎች ካይ ሃቨርትዝ፣ ቡካዮ ሳካ እና ማርቲን ኦዴጋርድ ማስቆጠር ችሏል። ያምና የፕሪሚየር ሊግ ሻምፒዮኖቹ አርሰናል ሜን ሲዝን ፐርፌክት በሆነ ድል ጀምሮ አርሰናል ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከት ነው። ሚኬል አርቴታ ያለው ስኳድ ምን ያህል ሌግዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተ ነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካ እና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዳግማዊ አሌክሲስ ሳንቼዝ ጋይስ፣ ክሪስቶስ ዞሊስ ምን አይነት አስደናቂ የመጀመሪያ የፕሪሚየር ሊግ ጨዋታውን ነው ያሳየን። ባለፈው በኮሚኒቲ ሺልድ 2 አሲስቶችን አድርጎ እጅግ በጣም የተሟላ ድንቅ ብቃቱን ማሳየት ሳያንሰው ዛሬ ደግሞ ለመድፈኞቹ አርሰናሎች በዴቢዩ የፕሪሚየር ሊግ ጨዋታ ከኮቬንትሪ ጋር ምንም እንኳን ቀጥተኛ አሲስት ማድረግ ባይችልም ጨዋታው ላይ የነበረው ተጽዕኖ ግን በጣም ይለያል ጋይስ። 34 ሚሊዮን ፓውንድ ብቻ ይህንን ለመሰለ በጣም ድንቅ ታለንት በጣም በሚገርም ሁኔታ ነው አርሰናሎች ይህንን ተጫዋች ያገኙት ማለት ይቻላል። በመጀመሪያው አጋማሽ ብቻውን እንግዲህ ከየትኛውም ሜዳ ላይ ከነበሩ ተጫዋቾች 3 የጎል እድሎችን፣ ሁለቱም ደግሞ ቢግ ቻንስ መፍጠር ችሎ ነበር። በሁለተኛውም አጋማሽ በጣም ድንቅ ነበር። ኤክስፕሎሲቭ ራኖቹ ጋይስ ከአሌክሲስ ሳንቼዝ ጋር ያው እያነጻጸርኩት አይደለም፣ ጊዜውን በጣም ገና ነው ለመናገር። ነገር ግን እስካሁን ያሳየን እርሊ ሳይኖች በቅድመ ውድድር ጨዋታ፣ በማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታ፣ ዛሬም በመክፈቻው ጨዋታ በጣም ድንቅ ከአሌክሲስ ሳንቼዝ ጋር የሚያመሳስለው ቀጥተኛ አታከር ነው። ወደፊት መሄድ አይደክመውም፣ ሮጦ አይደክመውም።
በጣም ሁሌም ቢሆን ማጥቃት ብቻ ሁሌም ቢሆን ትሬት የሆነ ስጋት የሆነ ተጫዋች ነው። ለተከላካዮች ኢነርጂው በጣም ይለያል ጋይስ። ምን አይነት አስደናቂ የውድድር ዓመትን ሊያሳልፍ እንደሚችል የጠቆመበትን ምርጥ ብቃቱን አሳይቶ ወጥቷል። 76 ደቂቃዎችን በሜዳ ላይ ሲቆይ ለእኔ የጨዋታው ኮከብ እሱ ነበር ማለት ይቻላል ጋይስ። ለማንኛውም ስለ ክሪስቶስ ዞሊስ የመጀመሪያው ጨዋታውና ስለ አርሰናል ድል ምን ትላላችሁ? በቀጣይ ከዚህ ተጫዋች ምን እንጠብቅ? ሬቲንጋችሁንም ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ በጣም ደስ ብሎኛል። አርሰናል 3-0 አሸንፏል። ግን አርሰናል ስላሸንፈ አይደለም ደስ ያለኝ፣ ካርሎስ ባሊባ በዚህ ሰዓት መፈረሙ ደስ ይላል። ከቨር ይደረጋል። የአርሰናል ማሸነፍ ብዙ ትኩረት አያገኝም። ስለ ካርሎስ ባሊባ እናወራለን። ትታያለሽ፣ ትረሻለሽ። ሚዲያው በሙላ ካርሎስ ባሊባ ነው የሚለው። ያንቺን የመጀመሪያ ጨዋታ ብዙም ያወራው ኮንቨርተሪን ነው 3 አግብተሽ ያሸነፍሽው። ነገ ነው ሊጉን የሚጀምረው፣ ነገ ነው። 3-0 ምንም እኮ የሚገርም ነገር አይደለም። እግዚአብሔር የሆነ ኤክስፔክቴሽን ነው። ሚኬል አርቴታ ሙሉ ፕሪሚየር ሊጉን ነው ኩክ የሚያደርገው። እግዚአብሔር ነው የምላችሁ እኔ። ኧረ በስመ ምን አይነት በቃ የሆነ አይኖ ኮቨንትሪ ምን አልትል ነው አይደለም፣ እንደዛ አይደለም። እግዚአብሔር ምን አይነት ቡድን ነው ያለን። በቃ እንዴት አባታችሁ ነው ዴክላን ራይስ ተቀይሮ እስኪወጣ ድረስ አንተ በስመ the best midfielder in the world ለመባል ማለት ነው። ወደፊት ያሉትን ነገር ማስተካከል ነው የሚጠበቅበት። በዛሬው ጨዋታ የተመለከተ እንዲህ ፎርዋርድ ፓስ ትጠላለህ። እግዚአብሔር ሉዊስ ስኬሊ፣ ካፒቴን ኦዴጋርድ፣ ዞሊስ የሚባለው ተጫዋች ማለት ነው። ቆይ ቤት እንግባና በስነ ስርዓት እንኖራበታለን። እንዴት አባቱ ነው የሚችለው እግዚአብሔር። እንደ አንተ ቪኒሲየስ ምንም እኮ መቆጨት የለብንም። በጣም ነው የሚችለው እግዚአብሔር። ቡድናችን በጣም ነው የሚችለው። ክሊንሺት ኦብቪየስሊ ምንም የሆነ የተለመደ ነገር ነው ማለት ነው። ሶ በጣም አም ሶ ኤክሳይትድ አይ ስዌር ቱ ጋር ነው የምላችሁ። በጣም ደስ ብሎኛል። እንችላለን ነው የምላችሁ። በደንብ ኮፒ ሊንክ የአርሲኢ ፋሚሊዎች በደንብ ኮፒ ሊንክ 3 ኮቨንትሪ 0 ፕሪሚየር ሊጋችን ተመልሷል። 3-0 በጣም የሚያምር ጌም ነበረ ለአርሰናል ማለት ነው። በጣም ኮንፊደንሳቸው ይታያል። ባይዙ ሻምፒዮን መሆናቸውን የዚህ ዓመትም እንበላለን የሚል በጣም ከባድ ኮንፊደንስ አርሰናል ተጫዋቾች ላይ ያለው ኮንፊደንሳቸው በጣም በእርጋታ ጌሞቹ ጎሎቹን ራሱ ካያችሁ በእርጋታ ነው። ለማንኛውም ሃቨርት ሳካና ኦዴጋርድ ነው ያገቡት ጎሎቹን። ዞሊስ በጣም አስገርሞኛል። የሚገርም ቢዝነስ ብየዋለሁ። አልጠበኩም ከአርሰናል እንደዚህ አይነት ስማርት ነገር፣ ግን በጣም ነው የሚችለው። በቃ ቀዩ ዶኩ ማለት ይችላል። በጣም ድሪብል ያደርጋል፣ ቻንሶችን ይፈጥራል እና ፍጥነቱ በዛ ላይ ልጅ ነው፣ ተመልሶም ይከላከላል። ኤኒዌይ ልጅ እንኳ አይደለም ግን በጣም አሪፍ ነው። ለማንኛውም በጣም አሪፍ ጌም ነበረ በአጠቃላይ ለአርሰናል። እኔ በዚህ ጌም አልቋጠርኩም። የቋጠራችሁ ሰዎቹ ካላችሁት መጀመሪያ የኔ ቲም መጫወቱን ማረጋገጥ አለብኝ። ለመቋጠርም ምናምንም ለማለት መጀመሪያ የኔ ቲም ለፕሪሚየር ሊግ ዋንጫ ለመፎካከር ብቁ ነው ወይ የምለውን እርግጠኛ መሆን አለብኝ። መጀመሪያ ሲጀምር እኮ ያው ፕሪሚየር ሊግ ሲጀምር እኔም ዋንጫ በላለሁ ብዬ ነው፣ ሁሉም ከዜሮ ስለሚጀምር ማለት ነው። ግን መጀመሪያ ቲማችንን እርግጠኛ መሆን አለብን። በዛ ላይ ኳስ ስለናፈቀን አሁን ጀስት ቺል እና ኳሱን ማጣጣም ነው ያለብን ብዬ ነው ማስበው። ስለ አርሰናል ምን ተሰማችሁ? የአርሰናል ደጋፊዎች እንኳን ደስ አላችሁ። የኛ ደግሞ ይቀጥላል። ከኔገ ወዲያ ነው ሲቲ፣ ነገ ዩናይትድ ምናምን አለ። ለማንኛውም ይመቻችሁ። በጣም አሪፍ ጌም ነበር። ፕሪሚየር ሊግ ስለተመለሰ ደስ ብሎኛል በአጠቃላይ